ሆኖ ግን በየቀኑ ሱፐርማርኬት እየገባችሁ መገዙት እቃ ኤክስፓየር ዴቱ እውነተኛ ነው ብላችሁ ታስባላችሁ? እስቲ ንገሩኝ በእናታችሁ። ዛሬ ማሳያችሁ ማንም ሰው ማሳየት የማይፈልገውን ነገር ነው የማሳያችሁ። ተመልከቱት፣ ይሄን ቪዲዮ ተመልከቱት። ቀኑ ያለፈበትን ፕሮዳክት በኬሚካል ያጠፋውና እንደምታዩት ከዛም በኋላ አዲስ ኤክስፓየር ዴት ያስቀምጥበታል ማለት ነው። ተመልከቱት። ደግሞ የሚገርመው ነገር ልንገራችሁ፣ ዲስካውንት ብሎ ደግሞ ያወጡላችኋል ማለት ነው። ይሄንኑ ፕሮዳክት ማለት ነው። እናንተ ርካሽ ነገር አገኘው፣ ፋንሲ ነገር አገኘው። መርሐባ ሰለላሁ ዐለ ነብይ አላሁመ ሰሊ ዐላ ሙሐመድ። ይህንን ተግባር የምትፈጽሙ ነጋዴዎች በጣም ብዙ ናችሁ፣ ወላሂ በጣም ብዙ። አንድ ልጅ ምን አለች መሰላችሁ? ተቀጥራ ትሰራ ነበርና ያለፈበትን ዴቱ ያለፈበትን አውሩድ ይሏቸውና ያወርዳሉ። ከዛ ጓዳ ከሱቁ ጓዳ ላይ ልክ አሁን በዚህ መልኩ እንዳሳያችሁ እዚህ ጋር እንዳያችሁት ማለት ነው ይፍቃሉ። ከዛ በኋላ ኤክስፓየር ዴት ይመታል። በዚህ ምክንያት ብቻ ይሄን አልሰራም ስላልኩ ከስራ ገበታዬ አባረውኛል አለች። ሙስሊሞች አይደላችሁ ወይ ስላቸው ተይ እባክሽ ብለው አላገጡብኝ፣ አሾፉብኝ ብላ ትናገራለች። በጣም አላህ ልትፈሩ አይገባም። ወላሂ እንዲህ አድርጋችሁ የሰውን ህይወት ቀምታችሁ ሰውን ለህመም እንዲዳረግ አድርጋችሁ ለልጆቻችሁ ግን እናንተ ዳቦ ይዛችሁ ትገባላችሁ፣ ለልጆቻችሁ ምግብ ይዛችሁ ትገባላችሁ። ምናልባት ይህንን ነገር የእናንተ ልጆች በዚህ ተጠቂ ሆነው ቢገኙ ምን ያህል ህመም ይሰማችሁ ይሆን? ይሄ ስሜት ደግሞ በሌሎችም እያደረጋችሁ ነው። በዚህ አይነት መልኩ የሚመጣ ገንዘብ ቢቀርስ ነቢያችን አለይሂ ሰላም ማንኛውም ሰውነት በሐራም የተገነባ ከሆነ የጀሃነም እሳት ለሱ የጀሃነም እሳት ተዘጋጅቶለታል ብለው ተናግረዋል። ስለዚህ ባይበላስ አኺራ የለም? ለምን አኺራ ተረሳ? ዛሬ ነጋዴ በዚህ መልኩ ለዛ ነው እኮ አትጃር ሁሙል ፉጃር፣ ነጋዴዎች ፉጃሮች ናቸው ጠማሞች ናቸው ተብሎ የሚባለው ከዚህ አንግል ነውና አላህን ልትፈሩ ይገባል። ከዚህም በላይ በጣም የሚያሳስበው ነው በጣም የሚያሳስበው የሚያስጨንቀው ሆስፒታል ላይ ግሉኮስ ተሰክቶለት ህይወቱን ለማትረፍ ያለ ህመምተኛ የሚገርማችሁ ነገር ለፋርማሲዎች ወይም በሌላ መንገድ ለሚሸጡ አካሎች ምንድነው ስሙ መድኃኒት ጊዜው ያለፈበትን በቃ አጀሉን የሚያፋጥን የሆነ መድኃኒት ለሞት የሚያደርገው መድኃኒት ጊዜው ያለፈበትን ትሸጣላችሁ። ምግብ ሰው ሆድ ውስጥ የሚገባ ምግብ ትሸጣላችሁ። ባዕድ የሆነ ነገር የተቀላቀለበትን ነገር ታደርጋላችሁ። እስከ መቼ? ለየትኛው ህይወታችሁ ለየትኛው ኑሮ ነው? በዚህ መልኩ የተገዛ መኪና እንደው ኮንፈርት ይሰጣችኋል? የ50 እና የ100 ሚሊዮን ብር መኪና ታሽከረከራላችሁ። እንደዚህም ደግሞ በተጣለለ ቪላ ቤት ላይ ፎቅ ቤት ላይ ትኖራላችሁ። የተለያዩ ካምፓኒዎች ትከፍታላችሁ፣ ሱቆችን በየቦታው ትከፍታላችሁ። ግን ምንድነው ለእናንተ የሚሰጣችሁ ደስታ? ወላሂ ሰላማዊ እንቅልፍ አትተኙም፣ ሰላማዊ ኑሮ አትኖሩም። ህሊናችሁ እድሜ ልክ እየወቀሳችሁ እየዘቀጣችሁ ነው የምትኖሩት። ይሄ ዱንያዊ ቅጣት ነው። አኼራ ላይ ደግሞ አላህ ጋር የሚጠብቃችሁን ደግሞ አታውቁም። ለዛ ነው እኛን ከመዘከር እኛን ከማስታወስ ወደ ኋላ ያለ ሰው የተጣበበ ህይወት እናኖረዋለን ያለው አላህ። ዱንያ ላይ ሰላም ሳታገኙ፣ ዱንያ ላይ ገንዘባችሁ ሳታጣጥሙ ሳትበሉ የገንዘባችሁ ዘበኛ ሆናችሁ ትሞታላችሁ። አኼራ ላይ ደግሞ በዚሁ ገንዘባችሁ ትጠየቁበታላችሁ። አላህ ለሁላችንም ቀጥተኛው መንገድ ይምራን። ሰላም አለይኩም ወራህመቱላሂ ወበረካቱ።